ፈተናው ይከብዳል። እውነቴን ነው ማለት እንደ ወንዶኝ አሁን ለመናገር የምችለው ነገር ማለት ነው። ፈተናው እንደሚከብድ ነው። አይደለም እንኳን ዘንቦብሽ ድሮም ጤዛነሽ ነው የሚባለው። ብቻ ይቅርና ተፈትኖ ወንድ ልጅ ሳይፈተን ራሱ ችግር አለበት። ፈተናውን ቆይ ሀይሚ ለሌላ ጊዜ እንዳደግሚው እንትን እያል ክብር ይሁን እኔ እንጃ። አሁን ሀይሚ እያለች ያለችው ነገር ማለት ነው ባለፈው ካስታውሳችሁ እኔ ስለ የነበረው ነገር ነው። 2 ዓመት ሙሉ አንድ ላይ ሰው እየኖረ ወንድና ሴት አንድ ቤት ውስጥ እየኖረ ማይነካካበት ሪዝን ምንም አይነት ሪዝን የለም። እና ማመስገንሽ በጣም ትክክል፣ በጣም የብልህ ተግባር ነው። እና ወንዶችም በቃ አሁን ከብሩክ መማር አለብን ብዬ አስባለሁ። እኔንም አካቶ ማለት ነው። ጀስት ለሴት ልጅ ክብር እንዳለን የምናሳውቀው የሆነ ቁስ በመግዛት ወይ የሆነ ነገር በማድረግ አይደለም። የሴትን ልጅ ገለዋን አከበርን ላት ማለት በቃ ትልቁ ለሴት ልጅ የሰጠነው ክብር ገላዋን ስናከብርላት ነው። የሆኑ ባልና ሚስት እስካልሆኑ ድረስ ካልነካን በጣም የዛን ሰዓት ሴት ልጅ እንደምናከብራት ትረዳለች ብዬ አስባለሁ። እና ብሩክን በደንብ የሚደነቅ ተግባር ነው። በጣም በበኩሌ በጣም አደንቃለሁ። እንግዲህ ወንዶች ከሱ እንማር እላለሁ። እንኳን ዘንቦብሽ ድሮም ጤዛንን እኛ ወንዶች ባይዘዌ ትምህርቱ የቅመሟ ትላንት በሰራችው ቪዲዮ ማለት ነው። ትምህርቱ ለወንዶቹም ብቻ ሳይሆን ለሴቶችም ጭምር ነው። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ? እንደምን ቆያችሁልኝ? አለው እግዚአብሔር ይመስገን። ኢድ እንዴት ነበረ? እንዴት አሳልፋችሁ እናንተ ጋር? እኛ ጋር ሁሉ ሰላም ነበረ፣ አሪፍ ነበረ፣ እግዚአብሔር ይመስገን። እንግዲህ ያው አሁን በስነ ስርዓት እንመጣለን ማለት ነው። ጥግረራው እግዚአብሔር ይመስገን በሰላም ተሰናብተነዋል። ተመስገን ማለት ነው። የኛ ደግሞ በሰላም በፍቅር በአንድነት እያድረሰን እግዚአብሔር ይመስገን እና ማለት ነው። ትላንትና ቅመምዬ በሰራችው ቪዲዮ ያው እኛ ወንዶች አይደለም ዘንቦብን ሳይዘንብብንም ጤዛነን እና ዝም ብሎ እንደዛ አይደለም ተደርገን እንደዛ ተብለን ይቅርና ዝም ብሎንም የምንታማ ሰዎች ነን። ተው አትፈትኑን ብሏል ልጁ። ትምህርት እንውሰድ ብሏል በብሩክ ባይዞ ትምህርቱ የወንዶች ብቻ ሳይሆን የሴቶችን ጭምር ነው። ያው መሰናከል የምንሆነው እኛ ስለሆንን ማለት ነው። በቅመምዬ ቪዲዮ በትላንትናው አብዛኞቻችሁ ውዥንብር ፈጥሯቸዋል። ለምንድን ነው ሁሌ እንደዚህ አይነትን ፈተና የሚፈታተኑት? አንድ ቀን ቢወርቅባትስ ያላችሁም አላችሁ። ልጁም ሁለተኛ እንዳደግሚ ብሏል። እንደዚህ አይነት ፈተና ማለት ነው። ፈተናው ከባድ ነው ባይዞ። አዎ ከባድ ነው። ብሩክ እንደዛ እንደሚያከብራት እንደሚወዳት እንደሚጠነቀቅላት እሷ ሳታቀርት አይደለም። እናንተ ያልተረዳችሁት መንገድ አለ። የቃላት ግድፈት ብቻ አይደለም ማየት አለባቸው። ማርያምን ብዙ ነገር ታዩበታላችሁ። የትላንትና ንግግሯ በደንብ ከሰማችሁት እናንተ ከአስሩ ንግግሮች ማለት ነው 2 የሆነ የቃላት ግድፈትን አግኝታችሁ ማብጠልጠል ነው ስራችሁ ማለት ነው። ኖ እንደዛ አይደለም። እንዴት ነው የትላንትናው እንትኑን ፐርፐዙን ገብቷቸዋል? ግን እኔ እንጃ የገባቸው አልመሰለኝም። ብዙ ጊዜ ተፈትነዋል፣ ብዙ ጊዜ አልፈዋል። ለምን እንደዛ ትላንት ልደግመው ቻለች? ቢያደርጋትስ አድርጎኛል ብላ መታ ልትናገር ነው ወይ ያላችሁም አላችሁ። መጀመሪያ የቪዲዮን ፐርፐዙ ማለት ነው። ከዚህ በፊት ፈትነዋለች። አዎ ፈትነዋለች፣ ብዙ ጊዜ ፈትነዋለች። እሱም ፈትኖታል፣ አልፏል። ግን የትላንትናው የቪዲዮ ፐርፐዙ ፕራንክ ሆኖ ሳለ እዛ ጋር አንድ ፍሬ ቤት ነች አይደለ? አንድ ፍሬ ቤት ናት። አንድን ሰው የለም። ብትሮጥ ምን ብትል አስባችሁታል? አንድ ሰው እሷ፣ ሁለታቸው ብቻ ናቸው። አሁን በዚህ አይነት ባሉበት ሲቹዌሽን ገብቷቸዋል አይደለ? በዚህ ባለንበት ሲቹዌሽን ማንም ሰው የለም። ምን አይነት ፊሊንግ ያሳይ? ምን አይነት የኔስ ክብር ምን አይነት ነው? ያንን እሷ ሳታቀርታ ሳይሆን ከእናንተ እኩል ለማወቅ ስለፈለገች ነው። እሷን ሳታቀርታ አይደለም፣ እናንተንም በዛውም እያሳወቀቻችሁ ነው። የእሷ ምን ያህል እንደሚያከብራት ለክብሯ ምን ያህል እንደሚጠነቀቅላት እያሳወቀቻችሁ ነው። ይህ ነው የምሬን እኮ ነው። ወንዶቹ በደንብ ተማሩ። ማርያምን የዕለታው አይደለም። ይሄ ልጅ አሁን ብሩክ ማለት ነው ብዙ ጊዜ ፈትኗለች። ብዙ ጊዜ በተግባርም ማለት ነው ይናገራሉ እኮ ቃል አለን ይላሉ። እና እነዚህ እናንተ ልጁ እንዳለም ሁላችንም እንማር እስካልተጋባን እስከ ባልና ሚስት እስካልሆንን ድረስ ለዚህ ነገር ቅርብ አንሆን ብሏልና፣ አዎ ቅርብ አትሆኑ። ሁሉም ወንዶች እንደ ብሩክ ናቸው ማለት አይደለም። ሁሉም ሴቶች እንደ
ቅመሟ ናቸው ማለት አይደለም። በዛም አክል የሚፈተኑ አሉ። ወንዶቹም እንደዛ ስትፈተኑ እንደምትገቡበት ማወቅ አለባችሁ። ሴቶችም እንደ ቅመሟ ነኝ ብላችሁ እንደዛ ስትፈተኑ ፈተናው እናንተ ራሳችሁ እንደምትወድቁበትን ማሰብ አለባችሁ። እንደዚህ አይነት ፈተና በጣም ከባድ ነው። የምሬን እኮ ነው። በጣም ይከብዳል። ስሜት ጸጋዊ ነው፣ የተፈጥሮ ጸጋ ነው። አሁን ብሩክ እንደዛ ሲል ስሜት የለው ማለት አይደለም። ግን የሆነ በቃ ስራ የሆነ ያላድን የሆነ ሰዓትና ቦታ ጊዜ ያለው ብለው የሚያምሉ ልጆች ናቸው። 2 ዓመት ድረስ ማለት ነው። ከዚህ በፊት መኪና ውስጥ ራሱ ምንድን አላት እንደዚህ አይነት እንደዚህ የቆየ ነው እኔ እናንቺ ምንም ነገር እዚህ አይነት ቦታ ስላልተዳረስን ነው ብሏል አይደለ? ለምን አላት እንደዛ? ለሱ ነዋ። የሷ ነች፣ የሷ ነው እስከ መጨረሻ ማለት ነው። ሶ እናንተ ለጊዜያዊ ምናምን የምትፈታተኑ ነገር ከሆነ ምንም ጊዜም ቦታ ምንም ሊገድባችሁ አይገባም። በሆነ እንትን አጋጣሚ ትጠቀማላችሁ። የምትጎዳው ግን ሴቷ ናት። ሲቀጥል እንደዛ እንትን ብሩክ እንደዛ ስትለው እነሱ የሆነ ነገር በቃ ሌላ ነገር ነበር እያላቸው ነበረው፣ ወይም ብቻ እፈራሻለሁ ያላትን በሌላ ነገር ተርጉማችሁታል። ኖ አይደለም፣ ብቻ አይደን ነው እንዲህ በምን አንግል እንደምትረዱ ማለት ነው። ቅመሟ እንደዛ ከብዙ ሰዎች እሰማለሁኝ፣ ግን ለኔ ያለው ክብር ይሁን አላቅም ብላለች አይደለ? ከብዙ ስትል እናንተ ከብዙ ሴቶች ይገናኛል፣ ግን ከሀይሚ ለምን እንደዚህ ያደርግም እያላችሁ ነበረ። ከብዙ ያለችው እንትና ናት። ይህ ነገር እናንተ አስተካክላችሁ ተረዷት። ማርያምን እኔ አሁን በተናገርኩት ቃላት ብዙ ቃላቶች ልገድፍ እችላለሁ። ሰው ነኝ አይደል? ፍጹም አይደለሁም። ልሳሳት እችላለሁኝ። ሶ አሁን አንድ ቃላት ተናገረች ብላችሁ ማብጠልጠል ይደብራል የምር። አሁን ከእዩ ነው። እዩ ምንድን አለችው? የልጅ አባት ነው ብላለች አይደለ? እዩ ነች እንጂ ሌላ ሰው አይደለም። እኛ የምናውቀው ይሄ ብቻ ነው ማለት ነው። እናንተ አስተካክላችሁ መረዳት የእናንተ ፋንታ ነው። ያው ሰው እኮ ይሳሳታል አይደል? ፍጹም አይደለም። እና ብሩክ በሌላ ነገር ነው እያላችሁ እየተረጎማችሁት ያለው። እንደዚህ አይነት ለምን ይፈራል ምናምን እያላችሁ ነበረ አይደለም። እናንተ የሚመጣውን ማወቅ አለባችሁ፣ ማሰብ አለባችሁ። ለአሁኑ አይደለም። ነገ ምን ይመጣብኛል፣ ምን ይገጥመኛል ብላችሁ ማሰብ አለባችሁ። ማርያምን ለአሁኑ ለአሁኑ ምንም ያልፋል እኮ አይደል? ስለዚህ የሚመጣው ነው መሰናከሉ ነው ዋናው ለእናንተ ሊያስተምራችሁ የሚገባው ማለት ነው። እና እሱን ማሰብ አለባችሁ ብዬ አስባለሁኝ።